ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በዛሬው ቆይታችን በሶስት አንኳር ጉዳዮች ላይ ሀሳቦችን አስቀምጥላችኋለሁ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በጅቡቲ መካከል ያለው ግንኙነት አሁን ላይ እየሻከረ ነው እየተባለ ባለበት በዚህ ወቅት ላይ ጅቡቲ በኢትዮጵያ የገቢ ወጪ ንግድ እንቅስቃሴና የወደብ አጠቃቀም ዙሪያ አዳዲስ ውሳኔዎችን እያሳለፈች ትገኛለች። ይህንን መነሻ በማድረግ የኢትዮጵያ የገቢ ወጪ ንግድ እንቅስቃሴ በጅቡቲ ወደቦች ላይ የተደገፈ ነው ለሚሉ አካላት ጭምር ያልጠበቁት መርዶ ተሰምቷል። ከወደ እንግሊዝ አንድ የጥናት ጽሑፍ እንዳሳየው ከሆነ ኢትዮጵያ በአዲሱ የወደብ አማራጭ ከጅቡቲ ወደብ የተሻለ የዋጋ ቅናሽ፣ ፍጥነት እንዲሁም ደግሞ ቀልጣፋ የሆነ አገልግሎትን የምታገኝበት አማራጭን እንደምታገኝ እየተነገረ ይገኛል። የትኛው ወደብ ነው የሚለውን ጨምሮ በጅቡቲና በአዲስ ወደብ መካከል ያለውን ልዩነትን በትንታኔ አቀርብላችኋለሁ። ሁለተኛው አጀንዳችን የሆነው የኢትዮጵያ ጦር ከአሜሪካ መንግስት በጋዛ የሰላም ማስከበር ኃይል ውስጥ እንዲሳተፍ የቀረበለትን ጥሪ ተከትሎ የግብጽ የፖለቲካ አካላት እንዲሁም ደግሞ የግብጽ የሚዲያ አካላቶች በሙሉ በኢትዮጵያ ጦር ላይ ተቃውሟቸውን እያሰሙ ይገኛሉ። የግብጽ መንግስት በሱዳን የእርስ በርስ ጦርነት በፈጥኖ ደራሽ ኃይሉ አማካኝነት በድንበር አካባቢ ከተደቀነበት የደህንነት ስጋት በተጨማሪ ኢትዮጵያ ጦሯን ወደ ጋዛ የምታሰማራ ከሆነ ሁለተኛው የድንበር ላይ ውጥረት ሊሆን እንደሚችል ተገልጿል። ታዋቂው የግብጽ ጋዜጠኛ ይህን ጉዳይ በተመለከተም የሰጠውን ማብራሪያና ያስተላለፈውን መልእክት በተመለከተም ዝርዝር ዘገባ ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሆነው በኢትዮጵያ ህዳሴ ግድብና በአባይ ውሃ አማካኝነት በኢትዮጵያ ላይ የተለያዩ ዛቻና ማስፈራሪያ መልእክቶችን ሲያስተላልፉ የቆዩት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በመጨረሻ እጃቸውን ሰጥተዋል ያስባለ አስገራሚ ንግግር ማድረጋቸው ተሰምቷል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ለኢትዮጵያ እጃቸውን የሰጡበት አስገራሚ ንግግር እንዲሁም ደግሞ አሁንም ድረስ ግብጽ በአቋም የያዘችው የአባይ ውሃና የህዳሴ ግድብን የተመለከተ የስምምነት ሀሳብ ላይ ዝርዝር ትንታኔ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ዝርዝር መረጃው ተሻገርኩኝ። የዛሬው ቀዳሚ አጀንዳችን የሆነው በጅቡቲ ወደቦች ላይ የጅቡቲ መንግስት እያሳለፋቸው ባሉ የተለያዩ ውሳኔዎች አማካኝነት ኢትዮጵያ የገቢ ወጪ ንግድ እንቅስቃሴዋን የተለያዩ ተግዳሮቶች እየገጠሙት ባለበት በዚህ ወቅት ላይ ምንም እንኳን የኢትዮጵያ መንግስት ችግሮችን ለመፍታት ከፍተኛ ባለስልጣናትን ጭምር ጅቡቲ ድረስ በመላክ የዲፕሎማሲ ንግግሮችን እያደረገ ቢሆንም የጅቡቲ መንግስት እያሳለፈ ያለው ውሳኔ ኢትዮጵያ በጅቡቲ ወደቦች ላይ ያላትን ጥገኝነት በይፋ ያሳየና ኢትዮጵያ ሌሎች አማራጭ ወደቦችን ፈልጋ የማትጠቀም ከሆነ የኢኮኖሚ ጉዳዩዋ ጥያቄ ምልክት ውስጥ ሊገባ እንደሚችል ጭምር የተለያዩ ጥናቶች ያመላከቱበት በዚህ ወቅት ላይ የኢትዮጵያን የወደብ ወይም ደግሞ የገቢ ወጪ ንግድ እንቅስቃሴን ሊያቀላጥፍ የሚችል ወጪዋን ሊቆጥብ የሚችል አዲስ የምስራች ከወደ ራስ ገዟ ሶማሌላንድ ተሰምቷል። ከወደ ራስ ገዟ ሶማሌላንድ የተሰማውን የምስራች ደግሞ በጥናታዊ ጽሑፍ ከታላቂቷ ብሪታንያ በወጣ ዘገባ መሰረት ዘ ሆርን ዲፕሎማት የተባለ ሚዲያ አጋርቶታል። ብሪቴን ዓለም አቀፍ ኢንቨስትመንት የተባለ የጥናትና ምርምር ተቋም ይፋ ባወጣው መረጃ መሰረት ራስ ገዟ ሶማሌላንድ የሚገኘው የበርበራ ወደብ ላይ የተደረጉ ዘመናዊነት ወይም ደግሞ የቴክኖሎጂ እንቅስቃሴዎች ኢትዮጵያ ወደቡን በመጠቀም ለምታደርገው የገቢ ወጪ ንግድ እንቅስቃሴ ከፍተኛ አስተዋጽኦ እንዳለውና ኢትዮጵያ የራስ ገዟ ሶማሌላንድ ወደቦችን በመጠቀም በጅቡቲ ወደብ ላይ ያላትን ጥገኝነት የማንሳት እድሏ ሰፊ መሆኑን ይህ ጥናት በሰፊው አትቷል። በዚህ ጥናት ላይ የተጠቀሰው የበርበራ ወደብ ከጊዜ ወደ ጊዜ ራሱን በማዘመን ቴክኖሎጂዎችን ጭምር በመጠቀም ያመጣው ለውጥ ለኢትዮጵያ ብቻ ሳይሆን በቀጠናው ለሚገኙ ሀገራት የገቢ ወጪ ንግድ እንቅስቃሴ ማዕከል ከመሆኑ በተጨማሪ ለራስ ገዟ ሶማሌላንድ ከፍተኛውን የኢኮኖሚ ጥቅምን የሚያስገኝላት እድልን እንደፈጠረ ጭምር ነው የተገለጸው። ታዲያ ይሄ ብሪተን ዓለም አቀፍ የኢንቨስትመንት የጥናት ግሩፕ ይፋ ያደረገውን ጥናት መነሻ በማድረግ ሆርን ዲፕሎማት የተባለው ሚዲያ ባጋራው መረጃ ላይ ኢትዮጵያ ዘመናዊነቱ እየጨመረ እያደገ ቴክኖሎጂን እየተላበሰ በመጣው የበርበራ ወደብ ላይ በምታደርገው እንቅስቃሴ የተለያዩ ጠቀሜታዎችን እንደምታገኝ ተገልጿል። ኢትዮጵያ ለመጀመሪያ ጊዜ ካለፉት 30 ዓመታት በኋላ ወደ ቀይ ባህር ለመግባት ጥያቄ ባቀረበች ማግስት ከራስ ገዟ ሶማሌላንድ ጋር የባህር በር ወይም ደግሞ ወደብ ለማግኘት ከስምምነት መድረሷ የሚታወስ ነው። በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመው የባህር በር ወይም ደግሞ የወደብ የማግኘት ስምምነት ታዲያ በአፍሪካ ቀንድ ላይ ለረጅም ጊዜ ተቀዛቅዞ የነበረው
የነበረውን የፖለቲካ ውጥረት እንደ አዲስ ቀስቅሶት እስከዛሬ ድረስ እንዳይረጋጋም አድርጎታል። እንደምታስታውሱት ከሆነ በኢትዮጵያና በራስ ገዟ ሶማሌላንድ መካከል የወደብ ስምምነት ወይም ደግሞ የባህር በር ስምምነት በተፈረመ ማግስት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ፣ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን ከቀይ ባህር ለማራቅ የሚያስችሉ ስምምነቶችን ከመፍጠር በመነሻነት ቀጥሎ ከዛ ደግሞ የአስመራው ስምምነት የተባለ የሶስትዮሽ ህብረታቸውንም አድርገዋል። በተደጋጋሚ እነዚህ ባለስልጣናት አይደፈር የሚባለው ወይም ደግሞ አይረገጥ የሆነውን የአስመራ ቤተመንግስትን በተደጋጋሚ ሲጎበኙም ታይቷል። እነዚህ ሁሉ የሆኑት ኢትዮጵያን ከቀይ ባህር ለማራቅና ኢትዮጵያ ወደ ቀይ ባህር እንዳትገባ በሚያደርጉት ጥረት ነው። ታዲያ በራስ ገዟ ሶማሌላንድ እና በኢትዮጵያ መካከል የተፈረሙ የወደብ ስምምነቶች በሂደት ላይ እንዳሉ በወቅቱ ስምምነቱን የፈጸሙት የራስ ገዟ ሶማሌላንድ ፕሬዝዳንት ከስልጣን ተነሱ። አዲሱ የራስ ገዟ ሶማሌላንድ ፕሬዝዳንት ወደ ስልጣን ከመጡ በኋላ በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተፈረመው ስምምነት ሂደቶቹ ዳግም ደግሞ እንደ አዲስ መታየት ጀምሯል። ከዛም በተጨማሪ አሁን ስልጣን ላይ የሚገኙት የራስ ገዟ ሶማሌላንድ ፕሬዝዳንት አዲስ አበባ ድረስ በመምጣት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጭምር በጋራ መክረዋል። እነዚህ ሁሉ ግንኙነቶች ኢትዮጵያ በጅቡቲ ወደቦች ላይ ያላትን ጥገኝነት በመቀነስ አዲስ የወደብ አማራጭ ጭምር በመጠቀም ወደ ቀይ ባህር የምትገባበትን እድል ለማስፋት የሚያስችል እቅድን ወይም ደግሞ ለማስፋት የሚያስችል ዓላማን ይዛ እየተንቀሳቀሰች መሆኗን የሚያሳዩ ምልክቶች እንደሆኑ ደግሞ ሲገለጽ ቆይቷል። ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው እንቅስቃሴ ላይ አሁን ላይ የብሪቲሹ ዓለም አቀፍ ተቋም ባወጣው ጥናት መሰረት ኢትዮጵያ በጅቡቲ ወደብ ላይ ታውጣው የነበረውን ከፍተኛ የተባለ ወጪ ወይም ደግሞ የምርቶችን ወጪ መቀነስ ላይ ያተኮረ ነው። ይህ ማለት ኢትዮጵያ ከተለያዩ ሀገራት የምታስገባቸው የተለያዩ ምርቶች ላይ በሀገራችን ሲገቡ ደግሞ የዋጋ ንረት የሚያጋጥማቸው እንደሚታወቀው ከሆነ ወደብ ላይ በሚኖረው የዋጋ ተመን ወይም ደግሞ ወደብ ላይ በሚኖራቸው ቆይታ አማካኝነት በሚጨመሩ የወደብ ዋጋዎች ናቸው። ታዲያ ኢትዮጵያ የራስ ገዟ ሶማሌላንድ የሆነውን የበርበራ ወደብን በመጠቀም ከፍተኛ ወጪ ታወጣባቸው የነበሩ ምርቶች ላይ አሁን ላይ ወጪያቸውን በመቀነስ እንዲሁም ደግሞ በወደብ አካባቢ ላይ የሚቆዩበትን ጊዜ በመቀላጠፉ ምክንያት ለሰዓታትን በመቀነስ መግባት ያለባቸው የወጪ ገቢ እንቅስቃሴዎች ሰዓታቸውን ጠብቀው እንዲንቀሳቀሱ የሚያደርግ ነው። ኢትዮጵያ በጅቡቲ ወደብ ላይ አሁን ላይ እያወጣች ያለችው ከፍተኛ ወጪን መነሻ በማድረግ የተለያዩ ጥናቶች እንደሚጠቁሙት ከሆነ በዓመት ለጅቡቲ ወደቦች ኢትዮጵያ የምታወጣው ገቢ ኢትዮጵያ ውስጥ ከፍተኛ የተባሉ ሜጋ ፕሮጀክቶችን ለመገንባት የሚያስችል ነው። እንደውም ባለፉት ጊዜ ላይ በወጣ ጥናት ኢትዮጵያ ለአንድ የጅቡቲ ዜጋ 9 ሚሊዮን አካባቢ የሚጠጋ ገንዘብ ለአንድ የጅቡቲ ዜጋ ኢንቨስት ታደርጋለች በወደብ አገልግሎት አማካኝነት። ባለፉት 30 ዓመታት ለእያንዳንዱ የጅቡቲ ዜጋ 9 ሚሊዮን የሚጠጋ አካባቢ ገንዘብን ኢንቨስት አድርጋለች። ወደብ ስለሌላት ለወደብ ክፍያ በምታወጣው ወጪ ኢትዮጵያ ለወደብ ኪራይ፣ ለወደብ አገልግሎት የምታወጣው ከፍተኛ የሆነ ወጪ ሜጋ ፕሮጀክቶችን ገንብቶ አጠናቆ ለመጨረስ የሚያስችል አቅምን የሚገነባ ጭምር እንደሆነ ይታወቃል። ታዲያ አሁን ላይ ኢትዮጵያ ከራስ ገዟ ሶማሌላንድ ጋር በፈረመችው ስምምነት ዲፒ ወርልድ የተባለው የተባበሩት አረብ ኤምሬት የበርበራ ወደብ ላይ እያመጣ ባለው ለውጥ፣ እየሰራ ባለው ዘመናዊነት፣ እየገጠመ ባለው ቴክኖሎጂ ከራስ ገዟ ሶማሌላንድ እና በኢትዮጵያ መካከል ባለው የሁለትዮሽ ዲፕሎማሲ ግንኙነት አማካኝነት በሚደረገው የወጪ ገቢ ንግድ እንቅስቃሴ ላይ የምርቶች ወጪ መቀነስ ይታያል። ይህ ደግሞ ለኢትዮጵያ አስገራሚ ድልን ያመጣላታል። ጥናቱ እንደሚጠቁመው ከሆነ በ2024 አስመጪና ላኪዎች $8.4 ሚሊዮን በላይ መቆጠብ ችለዋል። ከፍተኛ የተባለ ወጪን ከማውጣት ቀንሷል። ይህ ማለት ምንድነው? ራስ ገዟ ሶማሌላንድ የምታገኘው ገቢ ይጨምራል። ምክንያቱም ቀልጣፋ አገልግሎት የምትሰጥ ከሆነ በቀጠናው የሚገኙ ሀገራት የበርበራ ወደብን በመጠቀም የገቢ ወጪ ንግድ እንቅስቃሴያቸውን ያደርጋሉ። ከዛ ውጭ ደግሞ እንደ ሀገር ኢትዮጵያ የምታወጣውን ከፍተኛ የሆነ ወጪን ወደ $8.4 ሚሊዮን አካባቢ መቆጠብ ችላለች። ይህ $8.4 ሚሊዮን ማለት ደግሞ በኢትዮጵያ ውስጥ የሚገኙ ሜጋ ፕሮጀክቶችን ለመገንባት የሚያስችል አቅም ጭምር ያለው እንደሆነ ነው የሚገለጸው። ስለዚህ ኢትዮጵያ የበርበራ ወደብ ላይ የተጀመረው ዘመናዊነት የቴክኖሎጂ መጠቀም ለኢትዮጵያ ወጪዋን እንድትቀንስ አስችሏታል። የዋጋ ንረትን በአገሪቱ ውስጥ የሚመጡ ምርቶች የዋጋ ንረት እንዳያጋጥማቸው፣ ምክንያቱም ከወደብ እንቅስቃሴ ከወደብ ላይ በሚኖሩ ክፍያዎች ቀናት ሲጨመሩ እዛው የኮንቲነሮች ማደር ተከትሎ የሚጨምር የዋጋ ክፍያን ተከትሎ የሚመጡ የዋጋ ጭማሪዎችን መቀነስ ይቻላል። ከዛ ውጭ የውጭ ምንዛሬ እጥረትን ለመፍታትም
ሁነኛ መፍትሄ ነው። የውጭ ምንዛሬ እጥረት የሚፈታውበት ዋነኛ ምክንያት ወደብ ላይ የሚኖረው ቆይታ በቀነሰ ቁጥር ኢትዮጵያ የምታወጣው ገንዘብ ወይም ደግሞ የምትከፍለው ክፍያ እጅግ እየቀነሰላት ይመጣል። ይህን አድቫንቴጅ በመጠቀም ደግሞ የውጭ ምንዛሬ እጥረትንም መግታት ትችላለች። በዚህ አማካኝነት ኢትዮጵያ የበርበራ ወደብ እድሳት ወይም ደግሞ ዘመናዊነት በጅቡቲ ወደብ ላይ ካላት ከፍተኛ የምታወጣው ወጪ ይልቅ በራስ ገዟ ሶማሌላንድ የበርበራ ወደብ ላይ ዋጋው የቀነሰ ቀልጣፋ አገልግሎትን እንድታገኝ እንደሚያስችላት ነው ጥናቱ ያስቀምጠው። ከዛም በተጨማሪ ኢትዮጵያ በጅቡቲ ወደብ ላይ ያላትን ጥገኝነት ለመቀነስ ያስችላታል። በነገራችን ላይ የኢትዮጵያ ገቢ ወጪ ንግድ እንቅስቃሴ የሚፈጸመው በጅቡቲ ወደብ ላይ ነው። ጅቡቲ ያንን መነሻ በማድረግ በአፍሪካ ቀንድ ካሉ ስትራቴጂክ የፖለቲካ ሀገር ወይም ደግሞ የፖለቲካ ግጭት ማዕከል ወይም ደግሞ ስትራቴጂክ ቁልፍ የሆነች ሀገር መሆኗን ለማሳየት ከፍተኛ ጥረት ነው የምታደርገው። ይህን ለማድረግ ሲያሻት ከግብጽ ጋር ትጣመርና በኢትዮጵያ ላይ አዲስ ውሳኔ ታሳልፋለች። ባሳለፍነው ጊዜ የግብጽ መንግስት በጅቡቲ ላይ የወደብ ማስፋፊያ ወደብ ዘመናዊነትን ለመስራት እንዲሁም ደግሞ 10 ሄክታር የሊዝ መሬትን ለመያዝ ጭምር ከጅቡቲ መንግስት ጋር ስምምነት ላይ መድረሱንም ገልጬላችሁ ነበር። ታዲያ የግብጽ መንግስት በጅቡቲ ላይ ያለው ፍላጎት ጅቡቲን ማልማት ወይም ደግሞ ጅቡቲን ማሳደግ ሳይሆን ከፍተኛ የሆነ የገቢ ወጪ ንግድ እንቅስቃሴዋ የሚፈጸምባት ኢትዮጵያን አጠቃላይ የንግድ እንቅስቃሴዋን ጨምሮ ከውጭ ልታስገባቸው የምትችላቸውን የጦር መሳሪያዎች ጭምር በግብጽና በጅቡቲ ቁጥጥር ስር ለማድረግ የግብጽ መንግስት ከጅቡቲ ጋር ያለውን አጋርነት አጠናክሯል። ይህ ደግሞ መነሻ የሆነው ኢትዮጵያ ሙሉ ለሙሉ የገቢ ወጪ ንግድ እንቅስቃሴዋ በጅቡቲ ወደቦች ላይ ጥገኛ መሆኑን ተከትሎ ነው። ስለዚህ የኢትዮጵያ መንግስት በጅቡቲ ወደብ ላይ ያለውን ጥገኝነት መቀነስ ያስፈልጋል። ያን ለማድረግ ደግሞ አማራጭ ወደቦችን መጠቀም ግድ ነው። ኢትዮጵያ አሁን ላይ የአሰብ ወደብን ለማስመለስ ከፍተኛ ጥረት እያደረገች ነው ያለችው። ከአሰብ ወደብ በተጨማሪም ግን የኢትዮጵያ ኢኮኖሚ በአንድ ወደብ በሁለት ወደብ የሚገታ ሳይሆን ከፍተኛ ቁጥር ያላቸው ወደቦችን እድሎችን በማስፋት ጭምር የተለያዩ ወደቦችን ተጠቅማ ኢኮኖሚዋን ከዓለም ማህበረሰብ ጋር ማገናኘት ያለባት ሁኔታ ላይ ነው ያለችው። ጅቡቲ ባሳለፍነው ሳምንት መልቲሞዳል ትራንስፖርት ኦፕሬተርን በጅቡቲ ላይ እንዳይሰራ የኢትዮጵያን ከልክላ ነበር። ደን የብልጽግና ፓርቲ ምክትል ፕሬዚዳንት የሆኑት አቶ አደም ፋራ ጅቡቲ ድረስ በመሄድ ከጅቡቲው ፕሬዚደንት ኦማር ጊሌ ጋር ልዑክ ቡድናቸው አንድ ላይ መክሯል። ያ እየተደረገ ያለው ኢትዮጵያ ጅቡቲ እያሳለፈች ያለችው ውሳኔ የኢትዮጵያን የውጭ ገቢ ንግድ እንቅስቃሴን በመግታት ኢትዮጵያ አሁን ላይ እያራመደች ያለችውን የቀይ ባህር ጥያቄ ወይም ደግሞ እያሳደገች ያለችውን ኢኮኖሚዋን ከነ ግብፅና ከነ ኤርትራ ጋር በመተባበር ጭምር ያንን ማቋረጥ ነው እያደረገች ያለችው። ኢትዮጵያ እያደረገች ባለችው የዲፕሎማሲ እንቅስቃሴ ደግሞ ጅቡቲ የምትወስናቸውን ውሳኔዎች በፍጥነት የሚያስቀለብሱ እርምጃዎችን እየወሰደች ነው ያለችው። ስለዚህ ኢትዮጵያ ያደገ ዲፕሎማሲ ያደገ ኢኮኖሚ እድገት አሁን ላይ ጅቡቲ የምትወስነው ውሳኔ በወሰነችው በጥቂት ቀናት አማካኝነት እየፈረሰ ባለበት በዚህ ወቅት ላይ ጅቡቲ ኢትዮጵያ ሙሉ ለሙሉ የገቢ ወጪ ንግድ እንቅስቃሴዋ በእኔ ላይ የተመረኮዘ ነው ወይም ደግሞ ያለኔ ኢትዮጵያ ገቢ ወጪ ንግድ እንቅስቃሴ ማድረግ አትችልም የሚል መተማመን ውስጥ ከመግባቷ አስቀድሞ የኢትዮጵያ መንግስት አማራጭ ወደቦችን በመፈለግ የበርበራ ወደብ ላይ በሚያደርገው እንቅስቃሴ ጅቡቲ ስታገኝ የነበረው ከፍተኛ መጠን ያለው የወደብ ክፍያ ጭምር እንደሚያሽቆለቁል ነው እንግዲህ ጥናቱ እያሳየ ያለው። ከጥናቱም በተጨማሪ ደግሞ ጅቡቲ አሁን ላይ ኢትዮጵያ ከፍተኛ የሆነ ቢሊየንስ ዶላር ነው እያወጣች ያለችው። ስለዚህ አማራጭ ወደቦችን የምትጠቀም ከሆነ በጅቡቲ ወደብ ላይ ያለው የተንቀራፈፈ አገልግሎት በጅቡቲ ወደብ ላይ ኢትዮጵያ ወደቡን ለመጠቀም እያደረገች ያለቻቸው የልማት እንቅስቃሴዎች ሁሉ ፊታቸውን ወደ ራስ ገዟ ሶማሌላንድ ያመራሉ። ይህ ደግሞ የተዳከመ ኢኮኖሚ ላላት ጅቡቲ፣ ግብጽ እየተጠቀመችባት ላለችው ጅቡቲ ከኢኮኖሚ በተጨማሪ ፖለቲካሊ ኪሳራ ነው የሚያመጣ ነው። ምክንያቱም ኢትዮጵያ በቀጠናው ካሉ ሀያላን ሀገራት ጋር ያላት የሁለትዮሽ ግንኙነት ይታወቃል። ሀያላን ሀገራቱ ደግሞ ኢትዮጵያን እያሳደዱ ኢትዮጵያ ያለችበትን አቅጣጫ ተከትለው የኢትዮጵያን ተጠቃሚነት በማረጋገጥ የኢትዮጵያን ጥቅም የማስከበር አካሄድን ነው የሚከተሉ። ስለዚህ የጅቡቲ ወደብ ላይ ኢትዮጵያ ያላትን ጥገኝነት ቀነሰች ማለት ጅቡቲ ድንገት ሳታስበው ኢኮኖሚዋ አዘቀት ውስጥ ነው የሚወርደው ወይም ደግሞ ቁልቁል ነው የሚወርደው። ምክንያቱም ጅቡቲ ላይ ያሉ የወደብ እንቅስቃሴዎች ሙሉ ፊታቸውን ወደ በርበራ ወደብ የሚያዞሩ ከሆነ የጅቡቲ ጉዳይ ጥያቄ ምልክት ውስጥ ከመግባትም በተጨማሪ ጅቡቲ ለአንዴና ለመጨረሻ ጊዜ እድሏ ተሟጦ አልቆ የኢኮኖሚ ኪሳራ ውስጥ ትገባለች። ይህንን መረጃ ስትሰማ በነገራችን ላይ ኢትዮጵያ ወደ ቀይ ባህር እንዳትገባ እንቅስቃሴ እያደረጉ ካሉት ኤርትራና ግብጽ የበለጠ መደናገጥ ውስጥ የምትገባው ጅቡቲ ነች። ምክንያቱም ኢኮኖሚዋ ነው ገደል የሚገባው። ምክንያቱም ከኢትዮጵያ ጋር ያላት የዲፕሎማሲ ግንኙነት ነው ገደል የሚገባው። ያለ ኢትዮጵያ የወደብ እንቅስቃሴ ጅቡቲ ኢኮኖሚዋ ሊቆም አይችልም። የኢትዮጵያ
ኢትዮጵያ የገቢ ወጪ ንግድ እንቅስቃሴዋ በጅቡቲ ላይ የተመሰረተ ነው ቢባልም የጅቡቲ ኢኮኖሚ ደግሞ በኢትዮጵያ የገቢ ወጪ ንግድ እንቅስቃሴ ላይ የተመሰረተ ነው። ስለዚህ ኢትዮጵያ ከጅቡቲ የተሻለ አማራጭ ወደቦችን የመጠቀም እድል እንዳላት ጭምር ይህ የጥናት ጽሑፍ አስቀምጧል። ከዛ በተጨማሪ ቀልጣፋ የሆነ አገልግሎት ከማግኘት እስከ አዲስ የንግድ ኮሪደር የመፍጠር እንቅስቃሴ ነው። በነገራችን ላይ የንግድ ኮሪደር መፍጠር ለአንድ ሀገር ከሚሰጠው ጥቅም በተጨማሪ በዛ የንግድ ኮሪደር የሚተሳሰሩ ሀገራት የሁለትዮሽ ተጠቃሚነታቸው በእጅግ ይሰፋል። በጅቡቲና በኢትዮጵያ መካከል ያለው የንግድ የሁለትዮሽ ግንኙነት ሲጣመሩ የባቡር መስመር ዝርጋታ፣ ሌሎች የኢኮኖሚ ትስስሮች ጭምር አብረው አድገዋል። ኢትዮጵያውያን ጅቡቲ ላይ ከፍተኛ የተባሉ ተቋማትን የሚያስተዳድሩ የቢዝነስ ተቋማትን የሚመሩ ናቸው። ታዲያ እነዚህ ሁለትዮሽ ግንኙነቶች በራስ ገዟ ሶማሊላንድ ደግሞ ሲጠናከሩ አዲሱ ኮሪደር ቀልጣፋ የሆነ እድገትን በማምጣት ወደ ራስ ገዟ ሶማሊላንድ የሚሄዱ የልማት እድሎች ለጅቡቲ ያልተጠበቀ ጉድ ነው የሚሆንባት። ስለዚህ ቀልጣፋ ምቹ የሆኑ እንቅስቃሴዎች ይፈጠራሉ። ከዛ ውጪ በጅቡቲ ወደብ ላይ አሁን ላይ ወደቦቹን ማርጀት አላቸው፣ እድሳት ያስፈልጋቸዋል፣ እንቅስቃሴዎቹ ዘመናዊነት ይጎላቸዋል እየተባሉ አስተያየቶች ይሰጣሉ። ጅቡቲ ያንን ለማሻሻል ስራዎችን እየሰራች እንደሆነም ይገለጻል። ኢትዮጵያም በተጨማሪ አብረው እየሰሩ እንደሆነ ይገለጻል። ታዲያ የራስ ገዟ ሶማሊላንድ ወደቦችን በመጠቀም 64 ሰዓታት ይፈጅ የነበረ የወደብ አገልግሎት አሁን ላይ ወደ 24 ሰዓት ዝቅ እንዲል ተደርጓል። ይህ ደግሞ ዘመናዊነቱ ማደጉን የሚያሳይ ነው። ከዛ ውጭ ኢትዮጵያ በቀጠናው ላይ ልትፈጠር የምትችለውን የንግድ ተወዳዳሪነት የሚያሳድግ ኢትዮጵያ በኢኮኖሚ በፖለቲካ በቀጠናው ላይ ልትፈጥረው የምትችለውን ተጽዕኖ ከፍ የሚያደርግላት አስገራሚ እድልን የሚያጎናጽፋት መሆኑን ጥናቱ ይጠቁማል። በጥቅሉ በኢትዮጵያና በራስ ገዟ ሶማሊላንድ የበርበራ ወደብ አማካኝነት የሚደረጉ የገቢ ወጪ ንግድ እንቅስቃሴዎች ኢትዮጵያንም ሆነ የሉዓላዊ ሀገርነት እውቅና ለማግኘት ከፍተኛ ጥረት እያደረገች ላለችው ራስ ገዟ ሶማሊላንድ ከሌሎች ሀገራት ጋር ተፎካካሪ እንድትሆን የሁለትዮሽ ግንኙነቷን ለማጠናከር እንዲመቻት እንዲሁም ደግሞ የአካባቢውን የንግድ ቀጠና ለማድረግ የሚያስችሉ እድሎችን የሚያጎናጽፍ ነው። በዚህም ደግሞ በቅርቡ አሜሪካ እዛ አካባቢ ላይ ወታደራዊ ምሽግ ጭምር ለመገንባት እንቅስቃሴ እያደረገች ነው ያለችው። እነዚህ እድሎች ተደምረው በኢትዮጵያና በአሜሪካ መካከል ያለው አሁናዊ ግንኙነት ተደምሮ አሜሪካ በኢትዮጵያ ላይ ያላት ኢንተረስት ተደምሮ ኢትዮጵያ በአፍሪካ ቀንድ ላይ ቁልፍና ስትራቴጂካዊ የሆነች አጋርም አገርም የመሆን እድሏን ያሰፉታል። ይሄ ደግሞ ለጅቡቲም ለሱዳንም ለኤርትራም ለግብፅም የደህንነት ስጋት የሚቋጠርባቸው ከመሆኑ በተጨማሪ ለቀጣይ ዓመታት የቤት ስራን የሰጠ ጉዳይ ይሆናል ማለት ነው። በዚህ ጉዳይ ላይ እናንተ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው በአፍሪካ ቀንድ ላይ ከሚገኙ ሀገራት አሜሪካ በጋዛ የሰላም ማስከበር ስምሪት ላይ ኢትዮጵያ እንድትሳተፍ በውጭ ጉዳይ ሚኒስትሯ ማርክ ሩቢዮ በኩል ለጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ ማቅረቧ ተሰምቷል። በነገራችን ላይ የኢትዮጵያ ጦር አይደለም የጋዛ ሰላም ማስከበር ይቀርና በአፍሪካ ያሉ ትልልቅ የሽብር ቡድኖች እና አሜሪካ እና እስራኤል በዓለም ላይ ከሚገኙ ጠንካራ የመከላከያ ስርዓት አላቸው ወይም ደግሞ የጦር ሰራዊት አላቸው የሚባሉ ሀገራት ጭምር እየታገሉት ያሉትን እንደ አይኤስ ሌሎች የሽብር ቡድኖችን ጭምር በመታገል በአፍሪካ ቀንድ የሚገኙ ሀገራትን ሰላም በማስጠበቅ ጨምሮ በሌሎች ሀገራት ላይም ጭምር የኢትዮጵያ ጦር ሰራዊት የሚሰጠውን የሰላም ማስከበር ተልዕኮ በመወጣት ደረጃ ያለውን አቅም በአግባቡ የተረዳችው አሜሪካ የኢትዮጵያ ጦር ከሽብር ቡድኖች ጋር ምንም አይነት ግንኙነት እንደሌለው ኢትዮጵያ በግሏ በዓለም አቀፍ ደረጃ የሽብር እንቅስቃሴን ከሚቃወሙ ግንባር ቀደም ሀገራት መካከል መሆኗን መነሻ በማድረግ የአሜሪካ መንግስት በውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በኩል ለኢትዮጵያ ጦር በጋዛ የሰላም ማስከበር ኃይል ውስጥ እንዲሳተፍ ወይም ደግሞ እንዲሰለፍ ጥሪ ማቅረቡን እስራኤል ታይምስን ጨምሮ ሌሎች ዓለም አቀፍ ሚዲያዎች ዘግበውታል። በነገራችን ላይ በዚህ ጉዳይ ላይ እስካሁን የኢትዮጵያ መንግስት በይፋ ያረጋገጠው ነገር የለም። ምንም እንኳን የኢትዮጵያ መንግስት በጉዳዩ ላይ ይፋዊ ማረጋገጫ ባይሰጥም የግብጽ መንግስት ባለስልጣናትና የሚዲያ ሰራዊቶች ግን በይፋ እየተቃወሙት ይገኛሉ። የሚቃወሙበት ዋነኛ ምክንያት ደግሞ አስገራሚ ጉዳይ ነው። ምክንያቱም የኢትዮጵያ ጦር የጋዛን የሰላም ስምምነት ወይም ደግሞ የጋዛን ሰላም ለማስጠበቅ አቅም የለውም የሚል አስተያየት እስካሁን አልሰጡም። የኢትዮጵያ ጦር ስለ ብቃቱም ስለ ጀግንነቱም እየመሰከሩለት ነው የሚገኙት። አሁን በግብጽ ፖለቲከኞችና በግብጽ የሚዲያ አካላት መካከል አነጋጋሪ የሆነው ጉዳይ የኢትዮጵያ ጦር በጋዛ የሰላም ማስከበር ውስጥ የሚሰማራ ከሆነ በግብጽ ድንበር ላይ ነው የሚሰማራው። በግብጽ ድንበር ላይ ይሰማራል ማለት ደግሞ በኢትዮጵያ ላይ የጦር እርምጃ ወስዳለሁ እያለ እያስፈራራ ላለው ለግብጽ መንግስት በኢትዮጵያ በተቃራኒ ቆሙ ሀገራትን በመደገፍ የኢትዮጵያን የውስጥ ሰላም ለማተራመስ እየሰራ ላለው የግብጽ መንግስት
ኢትዮጵያ አፍንጫው ስር ሄዳ የምትቀመጥ ከሆነ የደህንነት ስጋት ብቻ አይደለም የሚፈጠረው። በኢትዮጵያና በእስራኤል መካከል ያለው የሁለትዮሽ ግንኙነት ግብጽ በኢትዮጵያ ላይ ዳግም ቀና ብላ እንዳታጨምር የሚያደርግ ነው የሚሆነው። ስለዚህ የግብጽ መንግስትን ባለስልጣናትና የግብጽ የሚዲያ አካላት አሁን ላይ በይፋ እየገለጹ ያሉት ለግብጽ ደህንነት ስጋት የሆነ ውሳኔ ነው አሜሪካ የወሰነችው። በኢትዮጵያ ህዳሴ ግድብና በውሃ አካላት አማካኝነት የውሃ አካላት የሚሉት የኢትዮጵያ የቀይ ባህር ጥያቄና የአባይ ውሃን ነው። በእነዚህ ሁለት የውሃ አካላት አማካኝነት በኢትዮጵያና በግብጽ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ አሜሪካ ኢትዮጵያን በግብጽ ድንበር ላይ እንድትሰማራ ያቀረበችው ጥያቄ አግባብነት የለውም የሚል አዲስ ፕሮፓጋንዳ እንቅስቃሴ ጀምረዋል። በነገራችን ላይ የግብፁን ፕሬዚዳንት አብዱል ፈታህ አልሲሲን አጀንዳ ከሚያራምዱ አካላት ከኤርትራ መንግስት ባለስልጣናት ጋር በጋራ ከሚሰሩ አካላት መካከል ቀዳሚ የሆነው የግብፁ ጋዜጠኛ ካሊድ ሙሐመድ በይፋዊ የኤክስ ገጹ ላይ በጻፈው ልጥፍ ላይ ምን አለ? የአሜሪካ መንግስት ለኢትዮጵያ ጦር ያቀረበው ግብዣ ተገቢነት የለውም። በግብፅ ድንበር ላይ የኢትዮጵያን ጦር ማስፈር ግብፅን የደህንነት አደጋ ውስጥ ይከታታል በሚል ደረጃ ነው ያስቀመጠው። ጋዜጠኛው ካሊድ መሐመድ በጽሁፉ ላይ ያንጸባረቀው ሐሳብ ወይም ደግሞ የኢትዮጵያ ጦር በግብጽ ድንበር ላይ መንቀሳቀስ በነገራችን ላይ ካሊድ መሐመድ እንደነገርኳችሁ የአብዱል ፈታህ አልሲሲ ሳምባ ነው፣ መተንፈሻ ነው። ከዛ በተጨማሪ የካይሮ ቤተመንግስትን መረጃ ከግብጽ ብሔራዊ ሚዲያ ተቋማት በተለየ መልኩ የሚያራግብ ሰው ነው። በኤርትራና በግብጽ መካከል ያለውን ግንኙነት በይፋ የሚያረጋግጥ የግብጽ መንግስትን አጀንዳ የሚያራግብ ሰው ነው። ይህ ግለሰብ ነው ታዲያ የካይሮ ቤተመንግስት ልክ ማርክ ሩቢዮ ለኢትዮጵያው ጠቅላይ ሚኒስትር በጋዛ ሰላም ማስከበር ውስጥ ጦራቸውን እንዲያሰማሩ ግብዣ ማቅረቡን ሲሰሙ በካይሮ ቤተመንግስት የተፈጠረውን ጭንቀት የተፈጠረውን ውጥረት የሚያንጸባርቅ ሐሳብ ይዞ የቀረበው። ለምን የሐሳብ ተንጸባረቀ ካልን አሁን ላይ ግብጽ በሱዳን ባለው የእርስ በርስ ጦርነት ጀነራል አልቡራንን እየደገፈች መሆኗን ተከትሎ ፈጥኖ ደራሽ ኃይሉ እየወሰደ ባለው እርምጃ የግብጽ ድንበር አካባቢ ላይ የሚገኙ ስትራቴጂክ ቦታዎችን ተቆጣጥሯል። ማን? ፈጥኖ ደራሽ ኃይሉ። ስለዚህ ግብጽ በተደጋጋሚ በፕሬዝዳንት አብዱል ፈታህ አልሲሲን በኩል ሆነ በውጭ ጉዳይ ሚኒስትሩ በድር አብድላቲ በኩል እንደገለጸችው ከሆነ ፈጥኖ ደራሽ ኃይሉ በተቆጣጠረባቸው አካባቢዎች ግብጽ ሊቢያና ሱዳንን በሚያዋስነው ትራያንግል ድንበር ላይ የደህንነት ስጋት ተደቅኖብኛል ብላለች። የደህንነት ስጋት ተደቅኖባታል። በዛ ድንበር በመጠቀም ግብጽ ኢትዮጵያ ላይ የጦር እርምጃ ለመውሰድ የኢትዮጵያን የውስጥ ሰላም ለማወቅ ስትንቀሳቀስ በነበረችበት ወቅት ፈጥኖ ደራሽ ኃይሉ አጀንዳዋን ገልብጦ በዛ ድንበር ላይ ያደረጋቸው ያሉ እንቅስቃሴዎች ለግብጽ የደህንነት ስጋትን ቋጥሯል። የፈጥኖ ደራሽ ኃይሉ ከቋጠረባት የደህንነት ስጋት በተጨማሪ ደግሞ የአሜሪካ መንግስት የኢትዮጵያን ጦር በመጋበዝ በጋዛ የሰላም ማስከበር ውስጥ አንቀሳቅሶ ሁለተኛ የድንበር ውጥረት ነው በግብጽ ላይ ያንዣበበ የሚገኘው። ይህ እንዲሆን የግብጽ መንግስት ባለስልጣናት ፍላጎት የላቸውም፣ ወይም ደግሞ ይህን ጉዳይ አጥብቀው ነው የሚቃወሙት። ግብጽ አሁን ላይ ቀዳሚ አጀንዳው አድርጋ መንቀሳቀስ የምትፈልገው የአባይ ውሃና የኢትዮጵያን የቀይ ባህር እንቅስቃሴ በሆነበት በዚህ ወቅት ላይ ሁለተኛ የድንበር አጀንዳ የሰጠቻት አሜሪካ ለግብጽ አርፈሽ በውስጥ ጉዳይሽ ላይ አተኩሪ፣ ታያት ኢትዮጵያን እንደማለት ያህል መልእክት ያስተላለፈ ጉዳይ ነው። የአሜሪካ መንግስት ለኢትዮጵያ ጦር ያቀረበው ግብዣ በጋዛ የሰላም ማስከበር ውስጥ መሰማራት ብቻ ነው ብላችሁ በቀላሉ እንዳታዩት። ስትራቴጂካዊ የሆነ ክልልን ነው ለኢትዮጵያ አሳልፎ የሚሰጠው። ስትራቴጂካዊ ክልሉን አሳልፎ ሲሰጥ በኢትዮጵያና በእስራኤል መካከል ያለው የሁለትዮሽ ግንኙነት፣ በኢትዮጵያና በአሜሪካ መካከል ያለው የሁለትዮሽ ግንኙነት ለግብጽ ስጋት ነው። አንድ ድንበሯ ላይ የኢትዮጵያ ጦር ሊጠጋ ነው። ሁለት ደግሞ ከአሜሪካና ከእስራኤል ጋር ኢትዮጵያ ያላት የሁለትዮሽ ግንኙነት ይታወቃል። በተጨማሪም ደግሞ ኢትዮጵያ ከአረቡ ሀገራት ጋር ጭምር ጠንካራ የሚባል የዲፕሎማሲ ግንኙነት አላት። አሜሪካ አሁን ላይ የኢትዮጵያ ጦር ወደ ድንበሯ እንዳይጠጋ ከማድረግ ውጭ ሌላ አማራጭ የላትም። ግብጽ ኢትዮጵያ ጦር አጠገቧ ላይ እንዳይጠጋ ከፈለገች ደግሞ የአሜሪካና የእስራኤልን እቅድ ሙሉ ለሙሉ ተቀብላ መላው የጋዛን ህዝብ የማስተናገድ ግዴታ ይወድቅባታል። ያን ደግሞ ማድረግ አትፈልግም። ያን ላለማድረግ እኮ የ50 ቢሊዮን ዶላር እቅድ ሁሉ አውጥታ ግብጽ በተቃራኒያቸው ቆማለች ከአሜሪካና ከእስራኤል ጋር። ስለዚህ ካሊድ መሐመድ በይፋዊ ኤክስ ገጹ ላይ ያስተላለፈው መልእክት የኢትዮጵያ ጦር የቀረበለት ግብዣ ለግብጽ ራስ ምታት መሆኑ ነው። በግብጽ ድንበር ላይ የኢትዮጵያ ጦር ተጠጋ ማለት ግብጽ በኢትዮጵያ ላይ ስታስተላልፍ የነበረው ዛቻ፣ በድንበር ላይ ስታደርግ የነበረው የጦር ዝግጅትን በቅርብ ርቀት የኢትዮጵያ ጦር የመመልከት እድል ይኖረዋል። በእስራኤልና በግብጽ መካከል ያለው አሁናዊ ሁኔታ ይታወቃል።
በግብፅና በአሜሪካ መካከል ያለው አሁናዊ ሁኔታ ይታወቃል። ስለዚህ አብዱል ፈታህ አልሲሲ የጦር እርምጃ ወስዳለሁ በማለት ሲፎክሩት የነበረውን ፉከራ ሙሉ በአንድ የቆለፈ ስትራቴጂካዊ ያልተጠበቀ እርምጃ ነው አሜሪካ እየወሰደች ያለችው። የኢትዮጵያ መንግስት አሁን በጉዳዩ ላይ እስካሁን በይፋ ምንም ምላሽ አልሰጠም። ግን የኢትዮጵያ መንግስት በጉዳዩ ላይ በይፋ እርምጃ ባይሰጥም እንኳን ኢትዮጵያ ወደዛ ድንበር የመሄድ ፍላጎት ባይኖራትም እንኳን አሜሪካ ይህንን ግብዣ ለኢትዮጵያ ማቅረቧ ኢትዮጵያ በአፍሪካ ቀንድ ላይ የአሜሪካ እውነተኛና ሁነኛ አጋር መሆኗን ያረጋገጠ ሀሳብ ነው። ፔሪድ። የአሜሪካ የአፍሪካ ጦር እዝ አዛዥ የሆኑ ጀነራል አንደርሰን አዲስ አበባ መጥተው በጋራ ሲመክሩ የኤርትራና የግብፅ ባለስልጣናት እኮ አንድ ጀነራል ወይም ደግሞ አንድ ዲፕሎማት ኢትዮጵያ ውስጥ ሲገባ በሚዲያ ያልተነሳ አጀንዳ አንስተው ያራግባሉ ብለው የኢትዮጵያን እቅድ ለማጣጣል ያደረጉትን ጥረት ያከሸፈ ውሳኔ ነው ይሄ። አሜሪካ በኢትዮጵያ ያላትን እምነት ያሳየችበት ነው። ግብፅ አሁን በሁለት የድንበር ውጥረቶች ልትያዝ ነው። ፈጥኖ ደራሽ ኃይሉ በዚህኛው ድንበር፣ ኢትዮጵያ በጋዛ ድንበር አድርጋ ግብፅ አጣብቂኝ ውስጥ ልትገባ ነው። ስለዚህ ግብፅ ያላት ምርጫ ምንድን ነው? ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በዲፕሎማሲያዊ መንገድ መፍታት። አሜሪካ ለኢትዮጵያ ጦር ያቀረበችውን ጥያቄ ግብፅ አልቀበልም ካለች የሚደርስባትን ታውቃለች። 2.3 ቢሊዮን ዶላር ድጋፏ ይቋረጣል። ሌሎች ጉዳዮች በስዊዝ ካናል የሚንቀሳቀሰው የአሜሪካ መርከቦች ከቅርብ ጊዜ ወዲህ ክፍያ መክፈል አቁመዋል። ይቀጥላል ያ ጉዳይ። የግብፅን ኢኮኖሚ፣ ፖለቲካ፣ ወታደራዊ አቅሟን የሚያደቅ እርምጃ አሜሪካ ትወስድባታለች። ለምን ከተባለ አሜሪካ አንድ ጊዜ ከወሰነች ወሰነች ነው። ግብፅ የመቃወም ማንዴቱም የላትም፣ አቅሙም የላትም። ስለዚህ ይህንን መነሻ በማድረግ የግብፅ ባለስልጣናት፣ የግብፅ የሚዲያ ተቋማት የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ላይ ወቀሳ እያቀረቡ ነው ያሉት። ግብዣው ትክክል አይደለም፣ ያደረጋችሁት ጥሪ ትክክል አይደለም፣ ግብፅን አደጋ ላይ ጥሏታል፣ የድንበር ደህንነት ስጋት አለብን እያለን ተጨማሪ ስጋት እያሳረፋችሁብን ነው ብለዋል። ይህን ያሉበት ዋነኛ ምክንያት ኢትዮጵያ ላይ ኤርትራን አሰማርተው የድንበር ደህንነት ስጋት ለመፍጠር የሚሰሩ ያሉት የግብፅ ባለስልጣናት ራሳቸው ላይ ሲደቀን ምን ያህል እንደሚያርበተብታቸው ተመልከቱ። ስለዚህ አሁን ላይ ለኢትዮጵያ በጋዛ ጦሯን እንድታሰማራ የቀረበላት ጥሪ ላይ የኢትዮጵያ ምላሽ ምንም ይሁን ምን ግብፅ አሜሪካ በኢትዮጵያ ጉዳይ ላይ እንደማትደራደር አሳይታታለች። በሴም ትሩ እስራኤልም በዛው። እስራኤል ከኢትዮጵያ ጋር ያላትን ግንኙነት አጠናክራ በጋዛ ላይ ጭምር ኢትዮጵያ ሀሳቧን ጦሯን እንድታሰማራ የእስራኤል ፍላጎት ነው። ስለዚህ ግብፅ አሁን ላይ ያላት ምርጫ ከኢትዮጵያ ጋር ያላትን ግንኙነት ዲፕሎማሲያዊ ማድረግ ነው። የጦር ዛቻዋን ትታ፣ ማስፈራሪያዋን ትታ ወደ ኢትዮጵያ ተስተካክለው ወደ መስመሯ መግባት ነው። በዚህ ጉዳይ ላይ እናንተ ሀሳብ አስተያየታችሁን ስጡ። የኢትዮጵያ ጦር የእውነት ወደ ጋዛ ይሄዳል በሚለው ጉዳይ ላይም ሀሳባችሁን አስቀምጡ። ከኢትዮጵያ መንግስት በኩል ግን በጉዳዩ ላይ እስካሁን የተባለ ጉዳይ የለም። ወደ መጨረሻውና ሶስተኛው አጀንዳችን ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን የሆነው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ ላይ ጦሬን አዘምታለሁ፣ አስፈላጊ የተባለውን እርምጃ ወስዳለሁ እያሉ ሲዝቱ ከቆዩ በኋላ በመጨረሻ እጅ መስጠታቸውን ያረጋገጠ ንግግር አድርገዋል። በነገራችን ላይ እጅ በሰጡበት ንግግር ላይ ደግሞ ሌላ ትኩሳትን ፈጥረዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሩሲያ አፍሪካ ሚኒስተሮች ጉባኤ ላይ ተሳትፈው ነበር። የሩሲያ አፍሪካ ሚኒስተሮች ጉባኤ ላይ የሩሲያ የውጭ ጉዳይ ሚኒስተር ናቸው የተሳተፉት። በዚህ መድረክ ላይ በኢትዮጵያና በሩሲያ መካከል ያለው የሁለትዮሽ ግንኙነት በሰሞኑን የግብፅ ሚዲያ አካላት ስጋት እንደደቀነባቸው ጭምር ሲገልጹ ነበር። ከ2-3 ቀናት በፊትም ደግሞ በሩሲያና በኢትዮጵያ ያለው ግንኙነት ከዲፕሎማሲም በተጨማሪ ወታደራዊ ግንኙነት እንደሆነና ሩሲያ የኢትዮጵያን የቀይ ባህር ጥያቄ እንደምትደግፍ፣ በዛ ላይ ደግሞ በአባይ ውሃ ላይ ያደረገች ያለችውን እንቅስቃሴ ጭምር እንደምትደግፍ፣ ህዳሴ ግድቡን ኢትዮጵያ ተጠብቀበታለች የተባሉ አደገኛ የጦር መሳሪያዎችን ጭምር ከሩሲያ እንደታጠቀቻቸው የግብፅ የሚዲያ አካላት ሲያራግቡ ቆይተዋል። ታዲያ የሩሲያ አፍሪካ ሚኒስተሮች ጉባኤ ላይ የታደሙት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያና በግብፅ መካከል ባለፉት 13 ዓመታት ሲደረግ የነበረው ድርድር ለውጥ አላመጣለንም ወይም ደግሞ መፍትሄ አላመጣም በማለት ድርድሩን ውጤት አልባ አድርገው ካንኳሰሱት በኋላ አሁን ላይ ደግሞ ዳግም በሰጡት አስተያየት ምን ብለዋል? የግብፁ ፕሬዝዳንት ናቸው ይህንን ንግግር ያደረጉት። እጅግ አስገራሚ ንግግር ነው። በነገራችን ላይ ያደረጉት ኢትዮጵያውያን ወንድሞቻችን ጋር ችግር የለብንም፣ ጥላቻም አንፈልግም ብለዋል። በነገራችን ላይ እንደ ቀልድ አትዩት። የመድረክ የተካሄደው የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለጠቅላይ ሚኒስትር ዶክተር አብይ አህመድ የስልክ ጥሪ አድርገው በጋዛ በግብፅ ድንበር ላይ
የኢትዮጵያ ጦር እንዲሰማራ ጠይቀዋል በተባለ ማግስት ነው። ታዲያ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከኢትዮጵያ ጋር ያሉበትን አሁናዊ ውጥረት በዲፕሎማሲ መንገድ የማይፈቱት ከሆነ የኢትዮጵያ ጦር ግብፅ ድንበር ላይ እንደሚሰፍር ያውቁታል። ያንን መነሻ በማድረግ ምን ብለው ተናገሩ? ከኢትዮጵያ ወንድሞቻችን ጋር ችግር የለብንም፣ ጥላቻንም አንፈልግም ብለዋል። አስባችሁታል? ባለፉት ወራት እኮ አስፈላጊ ከሆነ የጦር እርምጃ ወስደን ጭምር በአባይ ውሃ ላይ የበላይነታችንን እናስጠብቃለን ብለዋል። በነገራችን ላይ ፕሬዚዳንት አብዱል ፈታህ አልሲሲ አሁን ላይ ከህዝብ በአባይ ውሃ ላይ እያገኙት ያሉት ድጋፍ ዜሮ በሚባል ደረጃ ነው የወረደው። የግብፅ ህዝብ በአግባቡ ተረድቷል ኢትዮጵያ በአባይ ውሃ ላይ የማይናወጥ አቋም እንዳላት። የእሳቸውን የፕሬዚዳንቱን ሀሳብ የሚደግፉ የግብፅ ሚዲያዎች፣ ፖለቲከኞች ጭምር ፕሬዚዳንት አብዱል ፈታህ አልሲሲ ነጥብ መጣላቸውን በዚህ ጉዳይ ላይ ነው የገለጹት። ታዲያ ይሄ ባለበት ሁኔታ ላይ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ከኢትዮጵያውያን ወንድሞቻችን ጋር ችግር የለብንም፣ ጥላቻን አንፈልግም ማለታቸው አነጋጋሪ ጉዳይ ይሆናል። ያን የተናገሩት የድንበሩ ስጋት አለ፣ መድረኩ እየተካሄደ ያለው ከሩሲያ ጋር ነው። ግብፅ ከሩሲያ ጋር ያላትን አጋርነት ማጣት አትፈልግም። በኢትዮጵያና በሩሲያ መካከል ያለውን ሁለትዮሽ ዲፕሎማሲያዊ ግንኙነት ብቻ ሳይሆን ወታደራዊ ጥምረትን በአግባቡ ተረድታለች። እዚህ መድረክ ላይ ወጥተው ፕሬዚዳንት አብዱል ፈታህ አልሲሲ ንግግር ሲያደርጉ ኢትዮጵያ ላይ ጦሬን አዘምታለሁ ቢሉ ነገር ኢትስ ኦቨር ያልቅ ነበር። የሩሲያና የግብፅ ጉዳይ እዛው ነበር የሚያልቀው። ይሄን ስለተረዱ ፕሬዚዳንቱ ምን አሉ? ከአሜሪካ ጋርም ከሩሲያ ጋርም ከእስራኤልም ጋር ግጭት ውስጥ ከገቡ ብቻቸውን እንደሚቀሩ ስላወቁት የሩሲያ ውጭ ጉዳይ ሚኒስትር በተገኙበት መድረክ ላይ ምን አሉ? ኢትዮጵያውያን ወንድሞቻችን ናቸው፣ ችግር የለብንም ከነሱ ጋር፣ ጥላቻን አንፈልግም፣ ጦርነት አንፈልግም ብለዋል። አመኑ በቃ እንደማይፈልጉ። ዴኔን ካመኑ በኋላ አሁን ላይ ያለው አካሄድ ኢትዮጵያ የመረጠችው አካሄድ የጦር አካሄድ አይደለም፣ ዲፕሎማሲ ነው። ሳይወዱ በግዳቸው ጉዳዮችን በዲፕሎማሲያዊ መንገድ መፍታት ላይ ማተኮር እንዳለባቸው ነው የተገለጸው። ይህን ንግግር ከተናገሩ በኋላ አይለቅም፣ አመል አይለቅም፣ ጸብጫሪነት አይለቅም። አንዴ ከተናወጠ ሊለቅህ አይችልም። ምን አሉ ፕሬዚዳንት አብዱል ፈታህ አልሲሲ? ጥያቄያችን አሉ የአባይ ውሃ የመብት ጉዳይ ላይ ግብፅ እንዳትጎዳና ሁሉንም ወገኖች ተጠቃሚ የሚያደርግ በኢትዮጵያ ህዳሴ ግድብ ላይ አስገዳጅ የሆነ ስምምነት እንዲፈረም ነው ግብፅ የምትፈልገው ብለው አረፉ። አይለቅማ፣ ጸብጫሪነት አይለቅም። አስገዳጅ የሆነ ስምምነትን በተደጋጋሚ እንዲፈረም ግብፅ ጥያቄ ስታቀርብ ኢትዮጵያ በተደጋጋሚ ሪጀክት አድርገዋለች። ያነሳል ኢትዮጵያ በተደጋጋሚ ሀሳብ ሪጀክት ያደረገችበት ዋነኛ ምክንያት የአባይ ውሃን በመጠቀም ኢትዮጵያ ለላይኛውም ለታችኛውም ተፋሰሱ ሀገራት እኩል ተጠቃሚነት እየሰራች ያለችበት ሁኔታ ነው ያለው። እኩል አስጠቅማ ሁሉንም ግብፅንም፣ ሱዳንንም ሌሎች የተፋሰሱ ሀገራትን ውሃውን በፍትሃዊ መንገድ እያስጠቀመች ራሷ እየተጠቀመች ባለችበት በዚህ ወቅት ላይ አስገዳጅ ስምምነት በአባይ ውሃ ላይ እንመስረት ወይም ደግሞ በኢትዮጵያ ህዳሴ ግድብ ላይ አስገዳጅ ስምምነት እንፈርም የሚል ሀሳብ ይዛ የምትመጣውን ግብፅ ኢትዮጵያ እንደማትቀበላት ታውቃለች። ችግር ውስጥ መግባት አንፈልግም፣ ወንድማማቾች ነን፣ ጠላትነት አንፈልግም ካሉ በኋላ አስገዳጅ ስምምነት ምንድን ነው? ግብፅ የቀኝ ግዛት ስምምነትን ጭምር አንስታ በአባይ ውሃ ላይ የበላይ ለመሆን ከፍተኛ ጥረት እያደረገች ነው ያለችው። በጣም ያስገረመኝ ጉዳይ ያለ ቦታው የተነሳ አጀንዳ እዛው መድረክ ላይ ምን አሉ? የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ የውጭ ፖሊሲያቸውን በተመለከተ በሰጡት አስተያየት ላይ ነው። በሌሎች ሀገሮች ጉዳይ ላይ ግብፅ ጣልቃ የመግባት ፖሊሲ የላትም። እውነት? ታዲያ ምንድነው እያደረጋችሁ ያላችሁት? በኢትዮጵያና በኤርትራ ውስጥ ጉዳይ ላይ ምንድነው እያደረጋችሁ ያላችሁት? በሱዳን የእርስ በርስ ጦርነት ላይ ምንድነው እየተፈጠረ ያለው ጉዳይ? ግብፅ አሁን ላይ እያደረገች ባለችው እንቅስቃሴ እኮ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ከመግባት አልፋ ኤርትራ የአሰብ ወደብን ለኢትዮጵያ እንዳትሰጥና አሰብ ወደብ ላይ ጭምር ሳውዲ ካልተቻለ ደግሞ ራሷ ግብፅ የባህር ቤዟን ለመገንባት እንቅስቃሴ እያደረጉ ነው ያሉት። ይህንን እያደረጉ የሚገኙበት ሁኔታ ባለበት በዚህ ወቅት ላይ ግብፅ የውጭ ፖሊሲ በሌሎች ሀገራት የውጭ ጉዳይ ላይ የውስጥ ጉዳይ ላይ ጣልቃ ለመግባት ነው ማለት ምን ማለት ነው? በኢትዮጵያ ውስጥ ጉዳይ ላይ እኮ ህዋትን እያሰለጠናችሁ ነው ያላችሁት። የሻዕቢያ መንግስትን በመጠቀም ሌሎች ታጣቂ ኃይሎችን ጭምር ግብፅ እያሰለጠነች ነው ያለችው። የጀነራል አልቡርሃን መንግስትን እየደገፋችሁ ያላችሁት ድንበር ተጠቅማችሁ በኢትዮጵያ ውስጥ ጉዳይ ላይ ጣልቃ ለመግባት ነው። ስለዚህ ፕሬዚዳንት አብዱል ፈታህ አልሲሲ ግጭት አልፈልግም ወንድማማቾች ነን ካሉ በኋላ ደግሞ ለምን አስፈለገ የውጭ ፖሊሲያችን በሌሎች ሀገራት ጉዳዮች ላይ ጣልቃ ገብነትን አይደግፍም ማለት ጣልቃ እየገባችሁ ባላችሁበት በዚህ ወቅት ላይ። ስለዚህ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በሰሞኑን የገቡበት ውጥረት የሰሩትን ኃጢአት በሙሉ የሚያናዘዝ አይነት ውጥረት ነው።
በኢትዮጵያ ላይ የሰሩትን በደል በሙሉ በይፋ እንዲያወጡ የሚያደርጋቸው አይነት ውጥረት ነው። ይህን መነሻ አድርገው የተጀመሩ እንቅስቃሴዎች ሁሉ እየጠቆሙ ያሉት እያሳዩ ያሉት ኢትዮጵያ በአፍሪካ ቀንድ ላይ የፈጠረችውን ተጽዕኖ፣ ኢትዮጵያ በአፍሪካ ቀንድ ላይ እያደረገች ያለችው እንቅስቃሴ፣ በአባይ ውሃ ላይ ክብሯን ያስጠበቀችበት መንገድ፣ በአባይ ውሃ ላይ አይደለም ግብፅ አሜሪካ ብትመጣ የማደነግጠው ኢትዮጵያ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከረጅም ዓመታት በኋላ ሲጠበቅ የነበረውን ንግግር ነው ያስደረገቻቸው። እኛ ወንድማማች ህዝብ ነን፣ ጠላትነት አንፈልግም። ደን አስገዳይ ስምምነት ሲያምርክ ይቀራል። አስገዳይ ስምምነት ምንም የምንገደደው ጉዳይ የለም። ኢትዮጵያ የአባይ ውሃ ባለቤት እስከሆነች ድረስ የፈለገችውን ኢንቨስትመንት የመስራት የፈለገችውን ሜጋ ፕሮጀክት የመገንባት መብት አላት። ጉዳያቸው ህዳሴ ግድቡ ብቻ አይደለም፣ ቀጣይ ግድቦች እንዳይገነቡ ቀጣይ ፕሮጀክቶችን ኢትዮጵያ እንዳትሰራ ነው እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሩሲያ አፍሪካ ሚኒስተሮች ምክር ቤት ላይ የሰጡት አስተያየት በነገራችን ላይ ከኢትዮጵያ ጋር ጉዳያቸውን በዲፕሎማሲ ፈልገው ሳይሆን ተገደው እንዲፈቱ የሚያደርጉ ሁኔታዎች መኖራቸውን በይፋ ያረጋገጠ፣ ኢትዮጵያ ሁል ጊዜም ከጅምሩ ጀምሮ ስትከተል የነበረው የዲፕሎማሲ አማራጭን ተቀባይነት እንዲኖረው ያደረገ ጉዳይ ነው። ስለዚህ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንግዲህ በመጨረሻ ከሳቸው የማይጠበቀውን ንግግር አድርገዋል። በግብፅ ዘንድ ያጡት ተቀባይነት ይህን ሊያደርጉ እንዳስገደዳቸው ጭምር የተገለጸው። እሳቸው በስልጣን ኖሩም አልኖሩም ግን ኢትዮጵያ አስገዳጅ የተባለ ስምምነት በአባይ ውሃና በህዳሴው ግድብ ላይ እንደማትፈርም የታወቀ ነው። በእነዚህ 3 አንኳር ጉዳዮች ላይ አብራችሁ ቆይታ ያደረግኩት እኔ ፍሬ ህይወት ዮሐንስ ነኝ። በቀጣይ ሌሎች ፕሮግራሞችን ይዤላችሁ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዝኳችሁ። በቀጣይ ሌሎች ፕሮግራሞችን ይዤላችሁ እመጣለሁ። ቸር ቆዩ።